በጥንት ዘመን አሳ በማጥመድ የሚተዳደር አንድ ሽማግሌ ነበር። ይህ ሰው በየዕለቱ ባህር ዳርቻ እየሄደ መረቡን ባህር ጥሎ አሳ ይዞ በመሸጥ በሚያገኘው ጥቂት ገንዘብ ሚስቱንና 3 ልጆቹን ለማስተዳደር በተቻለው ይጥር ነበር። ባህር ዳርቻ እየሄደ በመረቡ አሳ ያሰግር የነበረው ጠዋት ሲሆን ከሰዓት በኋላ የያዛቸውን አሶች ገበያ እየወሰደ ይሸጥ ነበር። አሳ አጥማጁ ከብዙ ዓመታት በፊት ደርሶበት በነበረው አንድ ያልታወቀ ነገር ምክንያት ቢቀናውም ባይቀናውም በቀን ከ4 ጊዜ በላይ መረቡን ባህር ላይ ላለመጣል ወስኖ ስለነበር በምንም አይነት በቀን ከ4 ጊዜ በላይ መረቡን አይጥልም ነበር። አንድ ቀን ገና ጎህ ሳይቀድ ሽማግሌው አሳ አጥማጅ ከመኝታው ተነስቶ በጨረቃ ብርሃን እየተረዳ ለመስራት መረቡን ይዞ ባህር ዳርቻ ሄደ። እዚያ እንደደረሰም ልብሱን አወላልቆና የሥራ ሽርጡን አገልድሞ እስከ ጉልበቱ ድረስ ባህር ውስጥ ከጠለቀ በኋላ መረቡን ጥሎ እድል የምታመጣለትን በተስፋ ይጠባበቅ ጀመር። ትንሽ ቆይቶም ለሙከራ መረቡን ሳብ ሲያደርግ ከበድ ያለ ሆኖ ስለተሰማው መረቡ ውስጥ ብዙ አሶች የገቡለት መስሎት ተደሰተ። ነገር ግን አቅሙን በሙሉ ተጠቅሞ መረቡን ከባህር ጎትቶ አውጥቶ ሲመለከተው ውስጡ የአንድ የሞተ አህያ በድን አገኘ። ሆኖም ተስፋ ሳይቆርጥ ዳግመኛ ባህር ውስጥ ገባ ብሎ መረቡን ጣለ። ጥቂት ቆይቶ ሳብ ሲያደርገውም እንደ ቀድሞ ከበድ ያለ ሆኖ ስላገኘው አሁንስ እድል ሳትስቅልኝ አልቀረችም ብሎ አስቦ መረቡን ጎትቶ አውጥቶ ውስጡን ሲመለከት ኮረት ድንጋዮችን ብቻ አገኘ። በዚህን ጊዜም በስጨት ቢልም በተስፋ መረቡን ባህር ላይ ጥሎ ትንሽ ቆይቶ ሳብ አድርጎ ሲሞክር እንደ በፊቱ ከበድ ያለ ሆኖ ተሰምቶት አውጥቶ ውስጡ ያለውን ሲመለከት በጭቃና በባህር ፍጡራን ቅርፊት ተሞልቶ አገኘው። አሳ አጥማጁ በትዕግስት ስራው ላይ ተሰማርቶ እድል ያመጣችለትን የማይረቡ ነገሮች ከባህር እያወጣ ሲጥል እንደ መነጋጋት ብሎ ስለነበር ሶላት አድርሶ ለአራተኛና ለመጨረሻ ጊዜ መረቡን ባህር ላይ ጣለ። ከዚያም ጥቂት ቆይቶ መረቡን ሳብ ሲያደርገው ከባድ ሆኖ አግኝቶት በተስፋ ጎትቶ አውጥቶ ውስጡ ያለውን ሲመለከት አንድ ከመዳብ የተሰራ ትልቅ ገንቦ አገኘ። ምንም እንኳን ሽማግሌው አሳ አጥማጅ እንደተመኘውና እንደጠበቀው በዚህ በመጨረሻ ሙከራው አሶች ባይዝም ቀደም ሲል ካደረጋቸው ሙከራዎች የተሻለ ውጤት ስላገኘ ደስ አለው። ገንቦውን እያዟዟረ ሲመለከተውም አፉ በግጣም የታሸገና እሽጉም ላይ ማህተም ያለበት መሆኑን ተረዳ። ውስጡ ምን እንዳለ ለማወቅ ፈልጎ ወዲያና ወዲህ ነቅንቆ ምንም ድምፅ ስላልሰማ ባዶ መሆን አለበት ብሎ አሰበ። ሆኖም ገንቦ የታሸገውና ማህተም የተደረገበት አንድ ውድ የሆነ ነገር ውስጡ ቢኖርበት ነው ብሎ ገምቶ ታጥቆት በነበረው ጩቤ እሽጉን አላቆ ግጣሙን ከፍቶ ውስጡን ሲመለከት ባዶ ሆኖ አገኘው። በዚህ ጊዜም አሳ አጥማጁ ራሱን ለማጽናናት ምንም እንኳን እዚህ የመዳብ ገንቦ ውስጥ ምንም ነገር ባይኖርም ለአንጥረኛ ወስጄ ብሸጠው ለጥቂት ሳምንታት ቀለብ መሸመቻ የሚሆን ገንዘብ እንደማገኝ እርግጠኛ ነኝ ብሎ ለራሱ ከተናገረ በኋላ ገንቦውን ሳይከድን ባህሩ ዳርቻ አሸዋ ላይ አስቀምጦት ዕቃውን ሰብስቦ ወደ ቤቱ ለመሄድ ሲዘጋጅ ከገንቦው ውስጥ ወፍራም ጭስ እየተትጎለጎለ ሲወጣ ስለተመለከተ በጭሱ ከመታፈል ለመዳን 1-2 እርምጃዎች ወደ ኋላው አፈገፈገ። ጭሱም ያለማቋረጥ ከገንቦው እየተቡለቀለቀ ወጥቶ ደመና ከፍታ ደርሶ በየአቅጣጫው ተንሰራፋና የአካባቢውን የብስና ባህር ሸፈነው። ከዚያም ከገንቦው መውጣቱን አቆመና ቀደም ሲል ወጥቶ የነበረው ጭስ ጭጋግ መስሎ እየተኮማተረ አንሶ የአንድ ተራራ የሚያክል ግዙፍ ሰው ቅርጽ ያዘ። አሳ አጥማጁም የተከሰተው ቅርጽ ጂኒ መሆኑን ተመልክቶ ከስፍራው ለመሸሽ ሞክሮ ነበር። ነገር ግን በዚያን ጊዜ ፍርሃት ልቦናውን ስላደነዘዘው አንዲት እርምጃ እንኳን ወደፊት መራመድ አልቻለም። ግዙፉ አስፈሪ ጂኒም አሳ አጥማጁን እንዳየው በቁጣ ገላመጠውና እንደ ነጎድጓድ በጎላ ጎርናና ድምፁ ልገድል ስለሆነ ለመሞት ተዘጋጅ ብሎ ጮኸበት። ምስኪኑ ሽማግሌም በፍርሃት ጥርሶቹ እየተንገጫገጩና
መላው አካላቱ በነፋስ እንደተዳበሰ ቅጠል እየተርበደበደ ጂኒውን ምን አድርጌዎት ነው የሚገድሉኝ? ታምቀው ከነበረበት ገንቦ እሽጉን ገንጥዬ አወጣሁት እንጂ ምን በደልኩት? እንደዚያ በማድረጌም ባለውለታው እንጂ ደመኛው አይደለሁም ሲል መለሰለት። ጂኒውም ይህን አላጣሁትም፣ ነገር ግን ታሽጌበት ከነበረው ገንቦ አውጥተህ ነፃ ስላደረከኝ ከመገደል አትድንም። ስለ ውለታህ በማለት ግን ከመሞት በፊት አንድ ጥሩ ነገር ላደርግልህ እፈልጋለሁ አለው። ይህ ሊያደርጉልኝ የሚሹት ጥሩ ነገር ምንድን ነው? ጠየቀ አሳ አጥማጁ በጉጉት። የማደርግልህ ጥሩ ነገር በምን አኳኋን መገደል እንደምትፈልግ ምርጫ መስጠት ነው መለሰ ጂኒው። አሳ አጥማጁም በጂኒው የጭካኔ መልስ ተገርሞ የማይገባኝ ነገር ቢኖር እኔን መግደል የፈለጉበት ምክንያት ምን እንደሆነ ነው። እባክዎ ያደረኩልዎትን በጎ ውለታ አመዛዝነው አይጨክኑብኝ እያለ ጂኒውን ይለማመጥ ጀመር። ጂኒው ግን ኮስተር እንዳለ ውለታን የምመልሰው አንተም በመግደል ለምን እንደሚሆን ማወቅ ከፈለክ ምክንያቱን እነግርሃለሁ። መገደልህ ግን የማይቀር መሆኑን ቁርጥህን ወቅ። የዳዊት ልጅ ሰለሞን በተሰጠው ታላቅ ጥበብ መናፍስትን ያዝ እንደነበረ ሳትሰማ አልቀረህም። እኔ ግን ለሱልጣኑ አገልጋይ እንደሆን ሲያዘኝ እምቢ ስላልኩት መዳቡ ገንቦ ውስጥ በጥበቡ እንድገባ ካደረገኝ በኋላ እንዳልወጣ በገዛ እጁ ገንቦውን አሽጎና የግል ማህተሙን አድርጎበት ባህር ውስጥ ጣለኝ። በመጀመሪያው የእስራቴ 100 ዓመታት ውስጥ ገንቦውን አግኝቶ ከፍቶ ነፃ የሚያወጣኝን ሰው የናጠጠ ሀብታም አደርገዋለሁ ብዬ ለራሴ ቃል ገብቼ ነበር። ነገር ግን ማንም ሰው አግኝቶ ከገንቦ ሳያወጣኝ 100 ዓመታት በከንቱ አለፉ። በሁለተኛው 100 ዓመታት መጀመሪያም ነፃ ለሚያወጣኝ ማናቸውም ሰው እየፈለገውን ያክል ወርቅና አልማዝ እሰጠዋለሁ ብዬ ነበር። ነገር ግን በዚያን ጊዜ ማንም ሰው አላወጣኝም። በሶስተኛው 100 ዓመታት መጀመሪያ ላይ ደግሞ ከገንቦ ለሚያወጣኝ ሰው በየቀኑ የሚጠይቀኝን ማናቸውንም ነገር እፈጽምለታለሁ ብዬ ስጠባበቅ ምንም ውጤት አላገኘሁም። በአራተኛው 100 ዓመታት መጀመሪያ ነፃ የሚያደርገኝን ሰው ታላቅ ንጉሥ ለማድረግ ወስኜ ስጠባበቅ ተስፋዬ ከንቱ ሆነ። 400 ዓመታት ጠባቡ ገንቦ ውስጥ ታሽጎ መኖር ምን ያክል አስጨናቂ እንደሆነ ስላልደረሰብህ ልትገነዘብ የምትችል አይመስለኝም። በመጨረሻ ተስፋ ቆርጬና ተናድጄ ከእንግዲህ ከገንቦ የሚያወጣኝን ሰው እያለ ምህረት ገድለዋለሁ። ሆኖም በሚፈጽምልኝ ውለታ ምክንያት በምን አኳኋን እንደምገለው ምርጫውን ለሱ ተዋለሁ ብዬ ለራሴ ቃል ገባሁ። ስለዚህ ነው ጥሩ ከማደርግልህ ፋንታ የምገድልህ አለው። አሳ አጥማጁም ጂኒው እንደማይለቀው ስለተረዳ በጣም አዘነ። ያሳዘነውም የሱ ሞት ብቻ ሳይሆን ከሞተ በኋላ ሚስቱንና 3 ልጆቹን የሚረዳቸው ሰው ባለመኖሩ በእነርሱ ላይ ሊደርስ ስለሚችለው ከባድ ችግር በማሰብ ነበር። ስለዚህም የጂኒውን ደንዳና ልብ ለማራራት እባክዎን አይግደሉኝ፣ የኔን እጅ ጠብቀው የሚኖሩ ችግረኞች ሰዎች ስላሉ ለነሱም ይዘኑላቸው ብሎ ተለማመጠው። ጂኒው ግን ከመራራት ይልቅ ይበልጡኑ ተኮሳትሮ ሰውዬ መገደልህ የተቆረጠ ነገር መሆኑን ደጋግሜ ነግሬሃለሁ። ይልቁንስ የማይሆን ነገር እያወራህ ጊዜን አታቃጥልብኝ። አንዲት ጠባብ ገንቦ ውስጥ ለ500 ዓመታት ታምቀው ከቆዩ በኋላ
መዝናናትና ዓለምን ማየት አስፈላጊ ነው። የአሟሟትህን አይነት ንገረኝና ገድዬ ወደምሄድበት ልሂድ አለው። ችግር ብልሃትን ይወልዳል እንዲሉ አሳ አጥማጁ ከጅኒው ግድያ የሚድንበትን መንገድ በልቡ ሲያሰላስል ቆይቶ ስለነበር አንድ መላ ስለተከሰተለት ያንን ለመጠቀም አሰበና ጅኒውን እንግዲህ መሞቴ የማይቀር ከሆነ መራራ ጽዋዬን ሳላመነታ መጠጣት አለብኝ። ይህ ከመሆኑ በፊት ግን አንድ የገረመኝ ነገር ስላለ እንዲያስረዱኝ እለምኖታለሁ አለው። ጂኒውም ይህ ገረመኝ የምትለው ነገር ምንድን ነው ሲል ጠየቀው። አሳ አጥማጁም እርሶን የሚያክል ግዙፍ ፍጡር በእርግጥ ከዚች ከትንሽዬ ገንቦ ውስጥ መውጣቱ አጠራጥሮኛል አለው። ጂኒውም ይህን ትጠራጠራለህ እንዴ? ታዲያ ከየት የመጣው ይመስልሃል ሲል ጠየቀው። አሳ አጥማጁም ግራ የገባው በመምሰል እንጃ፣ እውነቱን ለመናገር ከዚች ትንሽ ገንቦ ውስጥ እርሶን የሚያክል እጅግ ግዙፍ ጂኒ ወጣ ብዬ ማመን አዳጋች ሆኖብኛል አለው። ጂኒውም ተናዶ ውሸታም ነህ ነው እንደ የምትለኝ? ያልኩህን የማታምን ከሆነ ሐቁም በተጨባጭ አሳይሃለሁ ብሎት ሰውነቱ እንደ ጉም ከተስፋፋ በኋላ እንደ ጭስ ሆኖ ተሰበሰበና ገንቦ ውስጥ መግባት ጀመረ። ጭሱ ገንቦ ውስጥ ገብቶ ካበቃ በኋላም አሳ አጥማጁ በቅልጥፍና ገንቦውን በግጣሙ ክድን አደረገና በማሾፍ አነጋገር አያ ጂኒ፣ እንግዲህ ከአሁን በኋላ አትግደለኝ ብዬ የምለማመጥህ እንዳይመስልህ። ቀድሞ በመጥፎነት ምክንያት እነበርክበት ባህር ውስጥ ወርውሬ አሳ ለማጥመድ ወደዚህ የሚመጡ ሰዎችን ሁሉ አንድ ከይሲ ጂኒ እዚህ ባህር ውስጥ ይገኛል፣ የሚኖረውም በእርግማን ታስሮ አንዲት ገንቦ ውስጥ ስለሆነ ድንገት ካወጣችሁት ይገድላችኋል ብዬ አስጠነቅቃችኋለሁ። በዚህ ረገድ ከገንቦ ሳትወጣ ለዘላለም ውስጡ ታሽገህ እንድትኖር አደርግሃለሁ። ደግ ለዋለለት ክፉ የሚመልስ ማናቸውም ሰው እንዳንተው መጨረሻው አያምርም አለው። ጂኒውም አሳ አጥማጁ እንደተጫወተበት ገባው። እባክህን ባህሩ ውስጥ አትጨምረኝ፣ 500 ዓመታት የተሰቃየሁት ይበቃኛል። ነፃ የምታደርገኝ ከሆነ የምትፈልገውን ነገር ሁሉ እሰጥሃለሁ አለው። አሳ አጥማጁም ሳቅ ብሎ ሞኝህን ፈልግ፣ እንዳንተ አይነቱን ውለታ ቢስ ፍጡር ባምን እንዳንተው ጅል ነኝ ማለት ነው አለው። ጂኒውም እኔን መልሰ ባህር ውስጥ ብትከተኝ ዕድሜ ልክህን ከድህነት ማጥ አትወጣም። ነፃ ካደረግከኝ ግን ሀብታም አደርግሃለሁ። ስለዚህ እኔን ባህር ውስጥ በመጨመርህ ትጎዳለህ እንጂ አትጠቀምም እያለ አሳ አጥማጁን በተራው ይለማመጠው ጀመር። አሳ አጥማጁም ጂኒው ያለውን ከሰማ በኋላ እውነትም እኮ ጂኒውን ባህር ውስጥ መልሼ ብከተው የምጠቀመው ምንም ነገር የለም፣ በገባልኝ ቃል መሰረት ሀብታም የሚያደርገኝ ከሆነ በአጋጣሚው ብጠቀም ይሻለኛል ብሎ አሰበና አያ ጂኒ፣ እንዳልከው ከድህነት ማጥ ውስጥ የምታወጣኝ ከሆነ ነፃ እንድትሆን ለማድረግ ፈቃደኛ ነኝ። ግን በአባባልህ ለመጽናት ስለምጠራጠር ማልልኝ አለው። ጂኒው ከባድ መሐላ ከማለለት በኋላም አሳ አጥማጁ የገንቦውን ግጣም ሲከፍተው ጂኒው እንደ ጭስ ሆኖ ከገንቦ ወጣና እንደ መጀመሪያው ተኮማትሮ የራሱን ቅርጽ ያዘ። ከዚያም አሳ አጥማጁን በክፉ ዓይን አይቶት ገንቦውን በእግሩ መጥቶ ባህር ውስጥ ጨመረው። አሳ አጥማጁም የጂኒውን ሁኔታ ተመልክቶ የገባለትን ቃል አፍርሶ ጉዳት የሚያደርስበት መሰለውና ፍርሃት ተሰማው። ጂኒው ግን ወዲያውኑ ኮስታራ ገጽታውን ለውጦ አሳ አጥማጁን በፈገግታ እየተመለከተው አይዞህ፣ አትፍራ፣ ገንቦውን በእርግጫ መትቼ ባህር ውስጥ የከተትኩት ፈሪ መሆን ያለ መሆንህን ለማወቅ ነበር።
ጎበዝ መሆንህን ከሁኔታ ስለተገነዘብኩ የገባውልህን ቃል ሁሉ በደስታ ስለማደርግልህ ተከተለኝ አለው። ከዚያም አብረው ቆመው ከነበረበት የባህር ዳርቻ ትንሽ ራቅ ብለው ከሄዱ በኋላ ጂኒው አሳ አጥማጁን መረብህን እዚህ ስፍራ ጥለህ አሳ አጥምድ አለው። አሳ አጥማጁም ጂኒው እንዳለው መረቡን ባህሩ ላይ ጥሎ ትንሽ ቆይቶ ከባህሩ ሲያወጣ ነጭ፣ ቀይ፣ ሰማያዊና ቢጫ መልክ ያላቸውን አሶች አገኘ። በአሶቹ ከለርና ቅርጽ አዲስነት በጣም ተደነቀ። እንደዚያ የመሳሰሉ አሶች በመላው ዓለም ታይተው ይታወቁ ስላልነበር እነሱን በመሸጥ ብዙ ገንዘብ እንደሚያገኝ እርግጠኛ ሆኖ ተደሰተ። ጂኒው ግን ለየት ያለ ሐሳብ ስለነበረው አሳ አጥማጁን እነዚህን 4 አይነት ከለር ያላቸውን ልዩ አሶች ሱልጣኑ ዘንድ ብትወስዳቸው ብዙ ገንዘብ ይሰጥሃል። በየቀኑ እዚህ እየመጣህ እነዚህን የመሳሰሉ አሶች ማጥመር ትችላለህ። ነገር ግን ምንጊዜም ቢሆን መረብህን ከአንድ ጊዜ በላይ ባህር ውስጥ እንዳትጥል አስጠነቅቅሃለሁ። ምክሬን ሳትከተል ቀርተህ መረብህን ከአንድ ጊዜ በላይ ከጣልክ ግን በኋላ እንደምትጸጸት ማወቅ አለብህ ካለው በኋላ የቆመበትን መሬት በእግሩ ሲረግጠው ወለል ብሎ ተከፈተና ውጦት እንደገና ተዘጋ። አሳ አጥማጁም ጂኒው የሰጠውን ምክርና ማስጠንቀቂያ ተከትሎ በዚያን ዕለት መረቡን ዳግመኛ ባህሩ ላይ አልጣለም። ባገኘው ተደስቶ ወደሚኖርበት ከተማ ሄደና አሶቹን በገጸ በረከትነት መልክ ለሱልጣኑ ለማቅረብ ወደ ቤተ መንግስት አመራ። ሱልጣኑም አሳ አጥማጁ ያመጣቸውን 4 አይነት ቀለምና የተለያየ ቅርጽ ያላቸውን አሶች ሲያይ ተደንቆና ተደስቶ 400 ዲናር ጉርሻ ሰጠው። ከዚያም ጠቅላይ ባለሟሉን ጠርቶ አሶቹን ወጥ ቤት ወስዶ በጥሩ ሁኔታ እንዲያስጠብስ አዘዘው። አሳ አጥማጁም ከዚያም በፊት ያን ያክል ብዙ ገንዘብ ኖሮት ያውቅ ስላልነበር በመጀመሪያ የሱልጣኑን ችሮታ ሲቀበል ነገሩ ህልም እንጂ እውን አልመሰለውም ነበር። የሱልጣኑ ወጥ ቤትም አሶቹን ተቀብላ ከሰነጠቀቻቸው በኋላ ሆድ ዕቃቸውን አውጥታ በደንብ አጥባቸው መጥበሻ ላይ ዘይት አፍስሳ ትጠብሳቸው ጀመር። ነገር ግን የአሶቹን ሌላ ጎን ለመጥበስ ገልበጥ ስታደርጋቸው የወጥ ቤቱ ግድግዳ በድንገት ለሁለት ተከፈለና አንዲት እጅግ የተዋበች ወጣት ሴት በተፈጠረው ክፍተት ውስጥ አድርጋ ገባች። ሴትየዋ በጣም የተዋበች ከመሆኗም በላይ የአበባ ጌጣጌጥ ያለበት ከጥሩ ሐር የተሰራ ቀሚስ ለብሳ ነበር። ያደረገቻቸው እንጥልጥል የአልማዝ ጉትቻዎች፣ የእንቁ ሐብልና የወርቅ አምባሮች ልዩ ግርማ ሞገስ አጎናጽፈዋት ነበር። በእጇም አንድ ቀጠን ያለ የወርቅ ዘንግ ይዛ መሬት ሳትረግጥ ከወጥ ቤቱ ወለል ላይ ቆማ ስለነበር ወጥ ቤቷ ስታያት በድንጋጤና በመገረም ደነዘዘች። ወጣቷ ሴትም ወደ መጥበሻው ቀረብ ብላ በያዘችው የወርቅ ዘንግ ጫፍ አንዱን አሳ ነካ አድርጋ አሳ አሳ በግዳጅህ ላይ ተሰማርተሃልን? አለች። ለዚህ ጥያቄም ምንም መልስ ስላላገኘች እየደጋገመች እነዚህኑ ቃላት ተናገረች። ከዚያም 4ቱ አሶች በድንገት ነፍስ እንደመዝራት ብለው ከመጥበሻው ላይ በጭራቸው ቆሙና አዎን በግዳጃችን ላይ በሚገባ ተሰማርተናል፣ ለወደፊቱም ለመታዘዝ ዝግጁ ነን ብለው እንደ ሰው አፍ አውጥተው በአንድነት መልስ ሰጧት። ወጣቷ ሴት ይህን መልስ ካገኘች በኋላም መጥበሻውን በዘንጓ ገልብጣ መሬት ላይ ደፍታው በክፍተት ውስጥ አልፋ ስትወጣ ግድግዳው ተገጥሞ እንደ በፊቱ ወጥ ቤት ሆነ። ወጥ ቤቷም ሴትዮዋ ከወጣች በኋላ ከእንቅልፏ እንደ መንቃት አይነት ህሊናዋን አውቃ መሬት የወደቁትን አሶች አንስታ ስትመለከታቸው እንደ ከሰል ጠቁረው አረው አገኘቻቸው። በዚህም ምክንያት ከፍተኛ ስጋት አደረባት። አሶቹ ሊያሩ የቻሉት በራሷ ንዝህላልነት እንጂ ባየችው ነገር ምክንያት መሆኑን ብትናገር ማንም ሰው የሚያምናት ስላልመሰላት የሱልጣኑን ቁጣና ቅጣት በማሰብ ተጨነቀች። ጥቂት ቆይቶም የሱልጣኑ ጠቅላይ ባለሟል ከተፍ ብሎ አሶች አልደረሱም እንዴ ብሎ ሲጠይቃት
በፍርሃት እየተርበደበደች ያየችውንና የሰማችውን ሁሉ ነግራው ያረሩትን አሶች አሳየችው። ባለሟሉም ወጥ ቤቷ እውነተኛና ታማኝ መሆኗን ያውቅ ስለነበር የተናገረችው ሁሉ እውነት መሆኑን አልተጠራጠረም። ነገር ግን ሴትዮዋ ያለችውን ለሱልጣኑ ከመንገሩ በፊት ራሱ በቅድሚያ አባባሏን ለማረጋገጥ ስለፈለገ ሱልጣኑ ዘንድ ሄዶ አሶቹ አንድ ራሱ በፈጠረው አጥጋቢ ምክንያት መበላሸታቸውን ነገረው። ከዚያም ባለሟሉ አሳ አጥማጁን አስፈልጎ አስጠራውና ባለፈው ቀን ያመጣቸውን አይነት አሶች እንዲያመጣለት ነገረው። በማግስቱ ጠዋት አሳ አጥማጁ ባህሩ ዳርቻ ሄዶ መረቡን ጣልና እንደ ባለፈው ጊዜ 4 ልዩ ልዩ ከለር ያላቸውን አሶች አጥምዶ አምጥቶ ለባለሟሉ ሰጠው። ባለሟሉም እንደ ሱልጣኑ በአሶቹ ቅርጽና ከለር ተደስቶ ለአሳ አጥማጁ ብዙ ገንዘብ ሰጠው። ከዚያም በቀጥታ ወደ ወጥ ቤት ሄዶ የክፍሉን በርና መስኮቶች ከዘጋጋ በኋላ ወጥ ቤቷ እሱ ራሱ ባለበት አሶቹን እንድትጠብስ አዘዛት። ወጥ ቤቷም አሶቹን ሰንጥቃና አጸዳርታ መጥበሻ ላይ ዘይት አድርጋ አንዳንድ ጎናቸውን ጠብሳ ስታገላብጣቸው ባለፈው ቀን ተፈጽሞ የነበረው እንደገና ሲፈጸም በገዛ አይኖቹ ስላየ ሱልጣኑ ዘንድ ሄዶ ያየውንና የሰማውን በሙሉ ነገረው። ሱልጣኑም እጅግ ተደንቆ ወዲያውኑ አሳ አጥማጁን ሽማግሌ አስጠርቶ 4 አይነት ቀለም ያላቸውን አሶች እንዲያመጣ አዘዘው። አሳ አጥማጁ ግን በቀን ከአንድ ጊዜ በላይ መረቡን ባህር ላይ እንዳይጥል ጂኒው አስጠንቅቆት ስለነበር በዚያን ዕለት አሶቹን ማምጣት የማይችል መሆኑን ለሱልጣኑ አሳውቆ ይቅርታ ከለመነው በኋላ በማግስቱ ጠዋት አሶቹ እንደሚያመጣ ቃል ገባለት። ባለውም መሰረት አሳ አጥማጁ በማግስቱ ባህሩ ዳርቻ ሄዶ አሶቹን ከያዘ በኋላ አምጥቶ ለሱልጣኑ ሰጠውና እንደገና 400 ዲናር ሽልማት ተቀበለ። ከዚያም ሱልጣኑና ባለሟሉ ብቻቸውን አንድ ደባቃ ክፍል ውስጥ ገብተው ባለሟሉ አሶቹን መጥበሻ ላይ አድርጎ አንዳንድ ጎናቸውን ጠብሶ ሲገለብጣቸው የክፍሉ ግድግዳ ከላይ እስከታች ለሁለት ተሰንጥቆ ተለያየና አንድ ግዙፍና በጣም ጥቁር ሰው በአንድ እጁ ለምለም ቅጠሎች ያቆጠቆጠ ዘንግ ይዞ በክፍተቱ ውስጥ አልፎ ክፍሉ ውስጥ ገባ። ከዚያም ሱልጣኑንና ባለሟሉን ያላየ በመምሰል እየተጀነነ ወደ መጥበሻው ቀረበና አንዱን አሳ በያዘው ዘንግ ጫፍ መታ መታ እያደረገ በሚያስፈራ ጎርናና ድምፅ አሳ አሳ በግዳጅ ላይ ተሰማርተሃልን? ብሎ እንደጠየቀው 4ቱም አሶች በጭራዎቻቸው መጥበሻው ላይ ቆመው በአንድ ድምፅ አሁን ተሰማርተናል፣ ለወደፊቱም ለመታዘዝ ዝግጁ ነን አሉ። ከዚህ በኋላም አስፈሪው ጥቁር መንዲስ መጥበሻውን በዘንጉ መጥቶ ከገለበጠውና መሬት ላይ ከጣለው በኋላ በግድግዳው ክፍተት አልፎ ሲወጣ ግድግዳው ተመልሶ ተጋጠመና እንደ ቀድሞ ወጥ ቤት ሆነ። ባለሟሉና ሱልጣኑም አሶቹን ከመሬት አንስተው ሲመለከቷቸው አረውና ከሰል መስለው አገኟቸው። ከዚያም ሱልጣኑ ወደ ባለሟሉ መለስ ብሎ አሁን እያየሁትን ካየው በኋላ ስለ አሶቹ ምንነት ካልተረዳሁ በቀር እንቅልፍም አይወስደኝም አለውና ሽማግሌውን አሳ አጥማጅ አስጠርቶ 4 ቀለም ያላቸውን አሶች አጠመደበት ባህር ዳርቻ ይዞት እንዲሄድ አዘዘው። አሳ አጥማጁም በታዘዘው መሰረት ሱልጣኑና መኳንንቱ በፈረስ እየተከተሉት ወደ ስፍራው አመራ። ጥቂት ኪሎ ሜትሮች ከተጓዙ በኋላም አንድ ተራራ ደርሰው ተራራውን ወጥተው ጫፍ ላይ ቆመው ቁልቁል ሲመለከቱ ከዚያም በፊት አንዳቸውም አይተውት የማያውቁት አንድ የተንጣለለ ሜዳ ስላዩ ከቅርብ ጊዜ ወዲህ እንዴት ሊፈጠር እንደቻለ ገረማቸው። ሜዳውን አቋርጠው እንዳለፉም ባህሩ ዳርቻ ደረሱና እንደ መስታወት በጠራው የባህሩ ውሃ ውስጥ 4 የተለያየ ቀለም ያላቸውን በጣም ደስ የሚሉ አሶች ወዲያና ወዲህ እየተራወጡ ሲዋኙ አዩ። ምንም እንኳን ባህሩ ከከተማው እስከዚህም ሩቅ የነበረ ባይሆንም ከዚያም በፊት ሱልጣኑ ስፍራውን አይቶት ባለማወቁ ተደነቀና አብረውት የነበሩትን ሰዎች ከመካከላችሁ ከዛሬ በፊት ይህን ባህር ያየ ሰው አለን? ብሎ ጠየቃቸው። ተከታዮቹም እንደሱ ተገርመው ስለነበር ቀደም ሲል ማናቸውም ስፍራውን አይተውት እንደማያውቁ ነገሩት።
ሱልጣኑም ከዚህ በፊት እኔም ሆንኩ እናንተ ይህን ባህር ሳናየው መቅረታችንና ስለ አሶቹም ያለመስማታችን በጣም ግራ የሚያጋባ ነገር ነው። በዚህም ምክንያት ይህ ቀድሞ ያልነበረ ባህር ከየት ሊመጣ እንደቻለና አሶቹ ምን እንደሆኑ ሳልረዳ በፊት ወደ ከተማ አልመለስም ካለ በኋላ ጠቅላይ ባለሟሉን ሁላችሁም ወደ ከተማ ሂዱ፣ እኔ ብቻዬን እዚህ ቀርቼ ስለ ባህሩና ስለ አሶቹ ምንነት ሚስጥር ለመረዳት ወስኛለሁ አለው። ባለሟሉም ሱልጣኑ ሐሳቡን ቀይሮ አብሯቸው ከተማ እንዲሄድ ለማግባባት ሞክሮ ስላልተሳካለት ባህሩ ዳርቻ ብቻውን ትተውት አጃቢዎቹ ወደ ከተማ ተመልሰው ሄዱ። ሱልጣኑም ለጉዞ አመቺ የሆነ ተራ ልብስ ለባብሶና ጎራዴውን ታጥቆ የባህሩን ዳርቻ ተከትሎ ብቻውን ይጓዝ ጀመር። ብዙ ከተጓዘ በኋላም ከጥቁር እብነበረድ ድንጋይ ተሰርቶ እንደ መስታወት በለሰለሰና በሚያብረቀርቅ ብረት የተለበጠ አንድ ትልቅ ሕንፃ የሚገኝበት ስፍራ ደረሰና ብዙ ሳይንከራተት መረዳት ስለሚፈልገው ነገር ፍንጭ ሊሆነው የሚችል ቦታ በመድረሱ ተደስቶ ወደ ሕንፃው ግቢ በር ሄደ። በሩም ገርበብ ብሎ ተከፍቶ ስለነበር ምንም ሳያመነታ ዘው ብሎ ግቢው ውስጥ ገባ። ነገር ግን ግቢው ውስጥም ሆነ በአካባቢው ዝር የሚል ሰውም ሆነ እንስሳ ባለማየቱ በስፍራው እንዲያጭር ማለት ተደንቆ ወደ ሕንፃው ዋና በር ሄዶ አንኳኳ። ደጋግሞ ቢያንኳኳም አንዳችም መልስ ወይም ብቅ የሚል ሰው ስላላገኘ የመጣው ይምጣ ብሎ በሩን ገፋ ሲያደርገው ወለል ብሎ ስለተከፈተለት ሕንፃው ውስጥ ገባ። ሱልጣኑ ሕንፃው ውስጥ ሲገባም ውድና የተዋቡ ሶፋዎች፣ ጠረጴዛዎች፣ የቤት ዕቃዎችና ጌጣጌጦች የሚገኝባቸው ትላልቅ አዳራሾችን አገኘ። የአዳራሾቹ ወለል በወፍራም ቆንጆ ስጋጃዎች ተነጥፎ ነበር። ግድግዳዎቻቸው ላይም ከብርና ከወርቅ የተሰሩና በፈርጥ የተንቆጠቆጡ በጣም የሚያስደስቱ ጌጣጌጦች ይታዩ ነበር። በአጠቃላይ የሕንፃው ውበት፣ ስፋትና ውስጡ ይገኝ የነበረው ሀብት እንደ ቤተ መንግስት እንጂ እንደ ተራ ቤት ያለመሆኑን ለማንም ተመልካች ግልጽ ነበር። ሱልጣኑ የሕንፃውን በርካታ ውብ አዳራሾችን እየተዘዋወረ በአድናቆት ሲመለከት አንድ ተወዳዳሪ ያልነበረው በጣም የሚያስደስት አዳራሽ ደረሰ። በዚህ አዳራሽ መካከል ላይ ፈርጥ መሰል ንጹህ ውሃ የሚረጭ አንድ ፏፏቴ ይገኝ ነበር። በአዳራሹ 4 የግድግዳ ጥጎች አጠገብም ከእብነበረድ የተሰሩና ሕይወት ያላቸው የሚመስሉ 4 ትልልቅ የአንበሳ ሐውልቶች ቆመው ነበር። ሱልጣኑ በአዳራሾቹ ውበትና ትልቅነት ተደንቆ ሁሉንም እየተዘዋወረ ካየ በኋላ በሕንፃው የጓዳ በር አልፎ ሲወጣ የተለያየ ደማቅ ቀለምና መዓዛ ያላቸው አበቦች የሚገኙበት አንድ አስደሳች የአትክልት ስፍራ አገኘ። በዚህ የአትክልት ስፍራ ውስጥ ልዩ ልዩ ደማቅ ቀለማት ያላቸው ወፎች በየዛፉ ላይ ሆነው አስደሳች ዜማዎችን ያሰሙ ነበር። ሱልጣኑ ብዙ ተዘዋውሮ ደክሞት ሕንፃው በረንዳ ላይ ትንሽ አረፍ እንዳለ የልቅሶ ድምፅ የሰማ መሰለው። ጆሮውን አቅንቶ በጥንቃቄ ሲያዳምጥም አይ ድሌ፣ ምን ነው እንደዚህ ከምሰቃይ ሞቼ ባረፍኩት የሚል ንግግር ሰማ። ሱልጣኑም የተናጋሪው ሰው ድምፅ የመጣበትን አቅጣጫ ተከትሎ ሄዶ የአንድ አዳራሽ በር ከፍቶ ሲገባ በመጋረጃ የተጋረደ ትንሽ ዳስ አገኘ። መጋረጃውን ገለጥ ሲያደርግም ጥሩ የለበሰ አንድ መልከ መልካም ወጣት ወንበር ላይ ተክዞ ተቀምጦ ተመለከተ። ወደ ሰውየው ቀረብ ብሎ ሰላምታ ሲያቀርብለትም ወጣቱ ራሱን ጎንበስ አድርጎ እጅ ከነሳው በኋላ መነሳት ስለማልችል ኖር ብዬ ስላልተቀበልኩት ይቅርታ አድርጉልኝ አለው። ሱልጣኑም ምንም አይደለም፣ እዚህ ስፍራ ልመጣ የቻልኩት እኔና ጓደኞቼ ከዚህ በፊት አይተነው የማናውቀው አንድ ባህርና ውስጡም በመላው ዓለም ታይተው የማይታወቁ 4 አይነት ቀለም ያላቸው አሶች ተመልክተን ስለነበር ስለ ባህሩና ስለ አሶቹ ምንነት ለማወቅ ብዬ ነው። ስለዚህ ጉዳይ የምታውቀው ነገር ቢኖር ብትነግረኝ በጣም አመሰግንሃለሁ። ለመሆኑ ይህ ሕንፃ የማን ነው? አንተስ ብቻህን እዚህ ምን ታደርጋለህ? ሲል ጠየቀው። ሰውየውም
ለጥያቄው መልስ በመስጠት ፋንታ ተንሰቅስቆ እያለቀሰ ዓለም ምንኛ ተለዋዋጭና ወረተኛ ናት። ከፍ አድርጋቸው የነበረውን ሰዎች ስትጥልና ስታዋርድ የምትደሰት ትመስላለች። ይኸውና እኔንም እንደ ልማዷ ትጫወትብኛለች ብሎ ከወገቡ በታች ሰውነቱን ሸፍኖት የነበረውን ጋቢ ገለጥ አድርጎ ከወገቡ በታች ጥቁር ድንጋይ መሆኑን አሳየው። ሱልጣኑም ወጣቱ ሰውዬ ከወገቡ በላይ ሰው ከወገቡ በታች ግን ድንጋይ በመሆኑ አዝኖና ተገርሞ ግማሽ ሰውነትህ እንዴት ድንጋይ ሊሆን ቻለ? ስላንተ፣ ስለዚህ ህንፃ፣ ስለ ባህሩና ውስጡ ስለሚገኙት አሶች ለማወቅ እጅግ ጓጉቻለሁና እባክህን ንገረኝ አለው። ወጣቱም ትንሽ እንደማቅማማት ካለ በኋላ ምንም እንኳን ስለ ህይወቴ ታሪክ በምተርክልዎት ወቅት አሳልፎ ስለነበረው ጥሩ ጊዜ ትዝ እያለኝ የመንፈስ ምሬት እንደሚሰማኝ ባውቅም ታሪኬን ለመስማት በጣም እንደጓጉ ስለገባኝ እተርክልዎታለሁ ብሎት የሚከተለውን አወጋለት። አባቴ መሐመድ ሀብታምና ገናና ሱልጣን ነበር። ነገር ግን እድሜው 70 ዓመት ሲሞላው በድንገት ታሞ ከዚህ ዓለም በሞት ስለተለየ ሀብቱንና ስልጣኑን ወረስኩ። ብዙም ሳይቆይ አንዲት በጣም የተዋበች ቅርብ ዘመዴን አግብቼ ባለትዳር ሆንኩኝ። በመጀመሪያ በእኔና በሚስቴ መካከል የሞቀ ፍቅርና መተሳሰብ ሰፍኖ ስለነበር እጅግ ደስተኛ ሰው ነበርኩ። የኋላ ኋላ ግን ሚስቴ ቀደም ሲል ለኔ ነበራት ፍቅር መቀዝቀዙን ተረዳው። አንድ ቀን አብረን ምሳ ከበላን በኋላ ሚስቴ ገላዋን ለመታጠብ ወደ ከተማ ሄዳ በነበረበት ወቅት ሶፋ ላይ ጋደም ብዬ ሳለው ጊዜው በጣም ሞቃት ስለነበር የባለቤቴ 2 ድንገጡሮች ከራስጌና ከግርጌ ቆመው ማራገቢያዎችን በማወዛወዝ ያናፍሱኝ ነበር። በዚህን ጊዜም አይኖቼን ከደን አድርጌ ስለነበር 2 ሴቶች እንቅልፍ የወሰደ ይመስሏቸው ድምጻቸውን ዝቅ አድርገው በሹክሹክታ ይነጋገሩ ጀመር። አንደኛዋ ድንገጡር ጓደኛዋን እመቤታችን ይህንን የመሰለ ቆንጆ ወጣት ያለ ማፍቀሩ አይገርምሽም ብላ ስትጠይቃት ጓደኛዋ አሁን ያልሽው እኔንም በጣም የገረመኝ፣ ለመሆኑ ማታ ማታ እሱ ከተኛ በኋላ ወዴት ነው የምትሄደው? እንዴትስ እስካሁን ድረስ ለብቻው አስተኝታው ሌሊት ሌላ ስፍራ ማደሯ እንዴት ሳያውቅ ቀረ? አለቻት። በመጀመሪያ ተናግራ የነበረችው ድንገጡርም እንዴት ይወቅ ብለሽ ነው? ማታ ማታ ራት አብረው ከበሉ በኋላ የሚጠጣው የወይን ጠጅ ውስጥ እንቅልፍ የሚያስወስድ መድኃኒት ስለምትጨምር ያንን ጠጥቶ ከባድ እንቅልፍ ይወስደዋል። በዚያን ጊዜም እሷ የትም ሄዳ አድራ ሊነጋጋ ሲል ተመልሳ መጣ አጠገቡ ትጋደምና አንድ አፍንጫው አጠገብ አስጠግታ ስታሸተው ከከባድ እንቅልፉ ይነቃል። ይኸውልሽ ለዚህ ነው ዘወትር እሱን አስተኝታ የትም ማደሯን እስካሁን ሊያውቅ ያልቻለው አለቻት። ይህን ስሰማ በንዴትና በቅናት አንጀቴ ያረረ። ነገር ግን የበቀል እርምጃ ለመውሰድ አሰብኩና ሚስቴ ተመልሳ ስትመጣ የገነፈለው የቁጣ ስሜቴን በመቆጣጠር ወትሮ አደርግ እንደነበረው በፈገግታ ተቀበልኳት። የዚያን ዕለት ማታ ራታችንን አብረን ከበላን በኋላ ዘወትር ከራት ቀጥሎ ጠጣ የነበረውን የወይን ጠጅ በዋንጫ ጠጅ አድርጋ ሰጠችኝና ወጣለች። በዚህን ጊዜም የወይን ጠጁን ደፋሁና እሷ ተመልሳ ስትመጣ ባዶውን ዋንጫ አፍ ያስጠግቼ የምጠጣ መሰልኩ። አልጋችን ላይ ጎን ለጎን ከተጋደምን በኋላም
ከባድ እንቅልፍ እንደወሰደው ሰው አንኳርፍ ጀመር። ሚስቴም እንቅልፍ የወሰደኝ ስለመሰላት በል እንግዲህ ተኛ፣ ለዘላለም ባትነቃ እንዴት ደስ ባላይ ነበር ብላ ተናግራ ከአጠገቤ ተነስታ ልብሷን ለባበሰችና ከመኝታ ቤታችን ወጥታ ሄደች። እንደ ወጣችም በጥድፊያ ልብስ የለባበስኩና ጎራዴን ይዤ ኋላዋ ተደብቄ ይከተላት ጀመር። ከቤታችን ቅጥር ግቢ ከወጣች በኋላ አውራ መንገዱን ተከትላ ቀጥ ብላ ሄደችና አንድ ደን አጠገብ ስትደርስ ወደ ጎን ታጥፋ ዛፎች ጅብ ብለው ወደ በቀሉበት አንድ ስፍራ አመራች። ከዚህም አንድ ሰው ጋር ተገናኘችና ሁለቱ አብረው እያወሩ ሄዱ ጀመር። ምን እንደሚነጋገሩ ለመስማት ቀስ ብዬ ቀረብ ስላቸውም ሚስቴ ሰውየውን ምን ያህል እንደምወደህ ታውቃለህ? የህይወቴ እስትንፋስና ብርሃን አንተ ስለሆንክ ለአንተ ያለኝን ከፍተኛ ፍቅር መጠን በቃላት ልገልጽልህ አልችልም። ከተፈጠርኩ እንዳንተ የወደድኩት ሰው የለም። እባክህ የምልህን እመነኝ ስትለው ሰማው። ይህን ተናግራ እንዳበቃችም ደሜ ስለፈላ እንደ ነብር ተወርውሬ አቅሜን በሙሉ በመጠቀም ጎራዴን ሰውየው አናት ላይ አሳረፍኩና ጣልኩት። በዚህም ጊዜ ሰውየውን የገደልኩት መስሎኝ ስለነበር ሚስቴ አይታ እንዳታውቀኝ ከስፍራው ቶሎ ሸሽቼ እቤቴ ሄድኩና ተሸፋፍኜ ተኛው። በማግስቱ ጠዋትም ሚስቴ ጸጉሯ ተንጨፋሮ ፊቷ ገርጥቶና ሁለመናዋ ተጎሳቁሎ አየሁና የምትለውን ለመስማት ምን እንደሆነች ስጠይቃት ያመማት መሆኑን ነገረችኝ። በሁኔታዋና ባነጋገሯም ሰውየውን በጎራዴ የመታሁት እኔ መሆኔን ያለማወቋን ተረድቼ ደስ አለኝ። በእኔ አስተሳሰብ ሰውየው የሞተ መስሎኝ ነበር። ነገር ግን ከጥቂት ቀናት በኋላ መሳሳቴን ተረዳሁ። ሚስቴ በየቀኑ ልዩ ልዩ ምክንያቶችን በማቅረብ ወደ ውጭ መውጣት ስላዘወተረች አንድ ቀን ማታ ቀስ ብዬ ኋላዋ ስከተላት ሰውየውን በጎራዴ ወደ መታሁበት ስፍራ ስታመራ አየኋት። እጅብ ብለው በቀሉበት ዛፎች በኩል አድርጋ ተጉዛ አንድ ቤት ስትገባም ሳታየኝ ተከትያት ገባው። እቤት ውስጥ እንደገባችም አንድ ክፍል ውስጥ አልጋ ላይ ተኝቶ የሚያቃስት ሰው ስለነበር ወደ እርሱ ሄደች። ክፍሉ በር ላይ ይገኝ በነበረው አንድ ሽንቁር አሾልቄ ስመለከትም አልጋው ላይ የተኛው አንድ ጭንቅላቱን በፋሻ የታሰረ መልከ ጥፉ ጥቁር ሰው መሆኑን ተረዳው። ሚስቴም ሰውየውን ወደ ተኛበት አልጋ ተጠግታ መጣውልህ ፍቅርዬ፣ ተሻለ ሆይ? ከጥቂት ቀናት በኋላ ያን የምጠላውን ባሌን በመርዝ ደፍቼ ገድየው ካንተ ጋር ያለ ስጋት ሳንለያይ እንኖራለን ስትለው ሰማው። በዚህን ጊዜም አላስችል ብሎኝ ራሴን መቆጣጠር ስላቃተኝ በሩን ብርግድ አድርጌ ከፍቼ ገባሁና ሰውየውን በጎራዴ መትቼ ልጨርሰው ስቃጣ ሚስቴ ያየችኝና በመደንገጥ ፈንታ ለካስ ፍቅርዬን ለመግደል የሞከርከው አንተ ነበርክ ብላ ጥቂት የአስማት ቃል ተናገረችና ባለኝ አስማታዊ ኃይል ከወገብ በታች ድንጋይ ሆነ እንዳለችኝ ከወገቤ በታች ያለው አካላቴ ከመቀስበት ድንጋይ ሆነ። ከዚያም ወደዚህ ህንጻ መጣችኝና እዚህ ወንበር ላይ አስቀመጠችኝ። የሚስቴ ቁጣ እጅግ ታላቅ ስለነበረም በእኔ ላይ በወሰደችው የበቀል እርምጃ ብቻ አልበረደም። እኔ አስተዳደር የነበረውን ከተማ ከዚህ ህንጻ በቀር በአስማቷ አመድ አደረገችው። ባህር ውስጥ ይገኙ የነበሩ 4 አይነት ቀለም ያላቸው አሶችም በአስማት የተለወጡ ሰዎች ናቸው። ነጫጮቹ አሶች እስላሞች፣ ሰማያዊዎቹ ክርስቲያኖች፣ ቀያዮቹ ዞራስተሪያኖች እና ቢጫዎቹ አይሁዳውያን የነበሩ ሰዎች ናቸው። የሞቀ ከተማ የነበረው ስፍራ በአሁኑ ጊዜ ለጥ ያለ ባድማ ሆኗል። በዚህ ምክንያት ነው እናንተ ቀድሞ ያልነበረ ሜዳና ባህር ልታዩ የበቃችሁት። ጨካኝቷ ሚስቴ ግማሽ አካላቴን ድንጋይ ያደረገችው አንሷት
በየቀኑ እተጎለትኩበት ስፍራ እየመጣች ልብሴን አውልቃ ጀርባዬንና ትከሻዎቼን በጉማሬ ትገርፈኛለች። ደሜ እየተንቸፈቸፈ ሲወርድም እንድሰቃይ ብላ የሚኮሰኩስ የፍየል ለምድ ታለብሰኝና በላዩ ላይ ደህና ልብስ ትደርባለች። ይሁሉት በዚህ አሰቃቂ ሁኔታ ምንም ልቋቋማት የማልችለው ክፉ ሴት በየዕለቱ ታሰቃየኛለች ብሎ ትረካውን አቆመ። ሱልጣኑም ግማሽ ሰውነቱ ድንጋይ የሆነው ወጣት አሳዛኝ ህይወት ታሪኩን ተርኮ ከጨረሰ በኋላ በንዴት ገንፍሎ ይህች የተጫወተችብህንና የምትጫወትብህን ከይሲ ሴት የት እንደምትገኝ ንገረኝና በቀልልሃለሁ አለው። ወጣቱም ቅድም እንደነገርኩት ወዳጇ የሚኖረው ከዋነኛው መንገድ ታጠፍ ብላ ደን ውስጥ የምትገኝ አንድ ቤት ውስጥ ነው። አውራ መንገዱን ተከትለው በሄዱ ቤቱን በቀላሉ ማግኘት ይችላሉ። ሚስቴ ሌሊት ሌሊት የምታድረው ሰውየው ቤት ሲሆን ቀን ቀን እዚህ የምትመጣው እኔን ለመግረፍና ለማሰቃየት ብቻ ነው አለው። ከዚያም ሱልጣኑና ወጣቱ በማግስቱ ጠዋት እንዴት አድርገው በሴትየዋ ላይ እርምጃ መውሰድ እንደሚችሉ ከተመካከሩ በኋላ የዚያን ዕለት ሌሊት ሱልጣኑ ህንጻ ውስጥ ተደብቆ አደረ። በማግስቱ ገና ዶሮ እንደጮኸ ሱልጣኑ አውራ መንገዱን ተከትሎ ጫካ ውስጥ ይገኝ ወደ ነበረው ቤት ሄደ። እዚያ እንደደረሰም በቤቱ በር ሽንቁር አሾልቆ ሲመለከት መብራት የበራበት አንድ ክፍል ውስጥ የሴትየዋን ወዳጅ አልጋ ላይ ተኝቶ አየው። ሴትየዋ የተኛችው ሌላ ክፍል ስለነበር ሱልጣኑ ሰውየው ተኛበት ክፍል ገብቶ አንገቱን በጎራዴ ቀንጥሶ ከገደለው በኋላ ሬሳውን ጎትቶ ወስዶ ደን ውስጥ ደበቀና ሰውየው ተኝቶ ነበረበት አልጋ ላይ በብርድ ልብስ ራሱን ሸፋፍኖ ተኛ። ሴትየዋም በማለዳ ተነስታ ባሏ የሚገኝበት ህንጻ ሄደች። ቀደም ሲል በተገለጸው አኳኋን ካሰቃየችው በኋላ ወዳጇ ቤት መጣች። እዚያ ክፍል ገብታም ተሸፋፍኖ የተኛው ሱልጣኑ ወዳጇ መስሏት ወደ አልጋው ተጠጋችና የኔ ፀሐይ፣ የኔ ህይወት፣ እባክህን አንዲት ቃል እንኳን ተናገረኝ። እንደተሻለ ተረድቼ በደስታ ልፈንድቅ። ከእንግዲህ በቃ አትናገርም ማለት ነው ስትል ሱልጣኑ ከእንቅልፉ የነቃ መሰልና አሁን ሻለ ሊላይ ነው መሰል አላት። ሴትየዋም ወዳጇ አይደነላት መስሏት በጣም ተደሰተችና ጆሮ ያታለኝ ነው ወይስ የተናገርክ መሰለኝ ስትል ሱልጣኑ እንዲያውም እኮ ከአንቺ ጋር አንድም ቃል እንኳን መነጋገር የለብኝም ነበር ሲል በደካማ የበሽተኛ ድምጽ መለሰላት። ሴትየዋም ደንገጥ ብላ ምን ነው ፍቅርዬ፣ ምን በደልኩ ስትለው ሱልጣኑ በየቀኑ የምትገርፊውና የምታሰቃየው ባልሽ ጩኸት በመንፈስ እየታወቀኝ እረፍት አጥቻለሁ። ስለዚህ በእርግጥ እኔን የምትወጂኝ ከሆነ አሁኑኑ ሄደሽ ካደረግሽበት አጽማት ነፃ አውጪ አላት። እሷም በተቻላት ፍጥነት ባሏ ዘንድ ሄዳ ከተደረገበት አስማት በድግምት ከፈታችው በኋላ የተፈጥሮ ስጋና ደም ሰውነቱን አገኘ። ከዚያም ባሏን ከእንግዲህ ወዲህ ዓይንህን ማየት ስለማልፈልግ ከዚህ ስፍራ ድራሽ ይጥፋ። ከዛሬ ጀምሮ እዚህ አካባቢ ባገኘህ ከበፊቱ በከፋ ሁኔታ እንደምቀጣህ እወቅ ስትለው ከቤቱ እግሬ አውጪኝ ብሎ አንድ ራቅ ያለ ስፍራ ተደበቀና ሱልጣኑ የሚያደርገውን ነገር ውጤት በጉጉት ይጠባበቅ ጀመር። ሴትየዋም ወዳጇ ቤት ተጣድፋ ሄዳ ያዘዛትን የፈጸመች መሆኑን ፍቅረኛዋ ለመሰላት ሱልጣን ነገረችው። ሱልጣኑም እንደታመመ ሰው እያቃሰተ አሁን አድርጌዋለሁ የምትይው ብቻ የመንፈስ ረፍት ሰጥቶኝ ከህመሜ በቶሎ ሊያድነኝ አይችልም። በአስማት ሜዳ ያደረግሽውን ከተማና አሶች ያደረግሻቸውን
በውስጡ ይኖሩ የነበሩትንም ሰዎች ወደ ተፈጥሯቸው ካልቀየርሻቸው በቀር የህሊና እረፍትም ሆነ ሰላም ማግኘት አልችልም አላት። ሴትዮዋም ወዳጇን ለማስደሰት ወደ ባህሩ ሄዳ ጥቂት የአስማት ቃል ደገመችና ከተማውና በውስጡ ይኖሩ የነበሩ ሰዎች የተፈጥሮ ባህሪያቸውን፣ መልካቸውን አገኙ። ይህን ካከናወነች በኋላም ተመልሳ መጥታ ሱልጣኑን ፍቅርዬ ያልከኝን ሁሉ ስለፈጸምኩ ደስ ይበልህ አለችው። ሱልጣኑም በጣም ጥሩ፣ አሁን በእርግጥ ስላስደሰትሽኝ ወደ እኔ ቀረብ ብለሽ ሳም ላድርግሽ ሲላት ተደስታ ወደሱ ጠጋ ስትል ብርድ ልብስ ውስጥ ደብቆ አስቀምጦ የነበረውን ጎራዴ ከመቅጽበት አውጥቶ አንገቷን ቆርጦ ገደላት። ከዚያም ሬሳውን እዚያው ትቶ ወጣቱን ፈልጎ አግኝቶ የቀድሞ ሚስቱንና ወዳጇን የገደለ መሆኑን ነግሮት አስደሰተው። ወጣቱም ሱልጣኑን ከእንግዲህ ወዲያ ለእርሶ ልጅ እንጂ ባዕድ አይደለሁም። ምንም እንኳን ያደረጉልኝ ታላቅ ውለታ በወርቅና በአልማዝ ተመጥኖ ሊከፈሉት ባይቻልም ያለኝ ማናቸውም ነገር የእርሶ ነው ሲለው፣ ሱልጣኑ እንዲህ በማለትህ በጣም ደስ ብሎኛል። ሆኖም እጅግ ከፍተኛ ሀብት ስላለኝ ከአንተ ምንም ነገር አልፈልግም። ይልቁንስ ሀገሬን እንድትጎበኝ ስለምፈልግ አሁን ከኔ ጋር ሄደህ ጥቂት ቀናት እዚያ ቆይተህ ብትመለስ ደስ ይለኛል አለው። ወጣቱ ሱልጣንም ፈቃደኛነቱን ገልጾ ከባለውለታው ጋር በአያሌ ፈረሰኞች ታጅበው ተጉዘው ሱልጣኑ ሀገር ሲደርሱ ታላቅ አቀባበል ተደረገላቸው። አሳ አጥማጁ ሽማግሌ ተጠርቶ መጥቶ ቀደም ሲል አሶቹን ለሱልጣኑ አምጥቶ በመስጠቱ ወጣቱ ሱልጣን ህዝቡና ከተማው ከአስማት ነፃ እንዲወጡ ምክንያት በመሆኑ ተመስግኖ በሁለቱም ሱልጣኖች ብዙ ገንዘብ ስለተሸለመ ከሚስቱና ከልጆቹ ጋር በዓለም በደስታ ብዙ ዓመታትን ኖረ።